ዛሬም ንጹሃን ወገኖቻችን መጨፍጨፋቸውና መሞታቸው ቀጥሏል። አሩሲ ላይ በርከት ያሉ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ምዕመናን ባልታወቁ ታጣቂዎች በሚባሉ እንደዚህ ቀደሙ ተገለዋል። በርካታ ቁጥር ያላቸው ተጨፍጭፈዋል። ሕፃን ትልቅ ሳይሉ ከዚህ ቀደም እንደሚያደርጉት ካህናት እንደሚሰድቡ፣ ቤተክርስቲያን እንደሚያቃጥሉ፣ በማንነታቸው እያሳደዱ እንደሚገሉ ሁሉ አሁን በዚህ አብይ ጾም ከተጀመረ እንግዲህ ሁለተኛ ሳምንቱን ይዘናል። ቢያንስ በአንድ ወር ከ15 ቀን ውስጥ በርከት ያሉ የኢትዮጵያ ኦርቶዶክስ እምነት ተከታዮች ታርደዋል፣ ተጨፍጭፈዋል፣ ተገለዋል። ይህንን የሚመለከት ነጭ ለብሶ አደባባይ ላይ የሚያሸበሽበው በድፍረት እናገራለሁ ሲያወግዝ አልተመለከትኩም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ በተለያየ ዓለም ላይ አለ። በሀገሪቱ ውስጥም ከፍተኛ ቁጥር ያለው አለ። የቅዱስ ሲኖዶስ አባል አባቶችም ቅዱስ ሲኖዶሱም ማህበረ ቅዱሳንም ሚዲያዎችም አፋቸውን ለጉመውታል። ሌሊት ስለሆነ የደረሰኝ ነገር ጭፍጨፋውን ተመልክቼ ልቤ ስላዘነ የወገኖቼ እኔ ንጹሃን አይሙት የሚል አቋም አለኝ። ንጹሃን መገደል የለባቸውም፣ ንጹሃን መጨፍጨፍ የለባቸውም፣ ማንም በሃይማኖቱ መሞት የለበትም የሚል አቋም ነው ያለኝ። ማንም በተለይ ሰው ሰራሽ በሆነ ክፋትና ተንኮል በማንነቱ በእውቀቱ የምንም እምነት ተከታይ ቢሆን ማለት ነው ግደሉ የሚል ሃይማኖት አስተምሮ የለንም እኛ። ሰውን ከችግር አውጡ፣ ሰውን እርዱት ነው። እነዚህ የሚያርዱ የፖለቲካ አቋም የሌላቸው አክራሪዎች፣ በዘር ማንነታቸው የናወዙ ከስርዓቱ ተልዕኮ ሰጥቷቸው አጀንዳ ለማስቀየስ ወይም ደግሞ የተሰጠውን መንገድ ወይም ደግሞ እየተደረገ ያለውን ምድር ላይ ያለውን ነገር ለማጭበርበር፣ የሃይማኖት ግጭት ለመፍጠር፣ እርስ በርሳችን እንድንተላለቅ ለመፍቀድ መንገድ ለመዘርጋት የሚሰሩ የክፋትና የተንኮል ስራዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንና ካህናት ላይ ዛሬም በአሩሲ ከፍተኛ ቁጥር ያላቸው ወገኖቻችን ተጨፍጭፈዋል። ቢያንስ ሰውነታችንም ሊቆጣ ይገባል፣ ማንነታችንም ሊቆጣ ይገባል። በዚህ ልናዝን ይገባል። እኔ ጋር ሌሊት ነው ያለውን ነገር ስመለከትና በርከት ያለ ሰው ይሄን መረጃ ሲልክልኝ ድምፅ ከመሆን ውጪና ወደ እግዚአብሔር ከመጮህ ውጪ ሌላ ልናገርና ላደርገው የምችለው ነገር የለም። በሆነው ነገር ልቤ ተሰብሯል። የሰማዕትነት ጊዜ ነው። በዚህ ደረጃ ጭፍጨፋና ግድያ ሲፈጸም በሃይማኖታቸው ይሄ ሁሉ መከራ ሲደርስባቸው በእውነት የያዙ ሰዎች በማንነታቸው ሲገደሉ ዝም ለምትሉ ወየውላችሁ። ስለ እውነት ለማትናገሩ ሴራ ነው፣ ተንኮል ነው፣ ክፋት ነው። ቱ ዘ ፖይንት ለምን ይገደላሉ? የሚገደሉበት ምክንያት ምንድን ነው የሚለው ነገር አይደለም ህሊናችን አይደለም ገላችን ይሄ አካባቢያችን ራሱ መቆጣት አለበትና በጸሎት የምትችሉ በጸሎት ድምፅ መሆን የምትችሉ በድምፅ ለወገኖቻችሁ ድረሱ። አመሰግናለሁ።